ፀሐይ ወደ ማረፊያዋ ለመግባት ጥቂት ሰዓታትን ትጠብቃለች። ሜዳው፣ ከብቶች፣ አየሩ መንፈስ ያድሳሉ። ሁሉም ኃይል ሆነው ጀንበር ሳትጠልቅ ታሪክ ልንሰማ ጓጉተን እንጣደፋለን። ምዕራብ ጎጃም ይስማላ ኮረንችት የገጠር ቀበሌ በሐሳብ እየተሟገተ በብዕሩ እየተጋደለ አንዲት ነፍሱን ለሀገሩ የሰጠ የታላቁ ብዕረኛ የአቤ ጉበኛ የትውልድ ቀዬ። የእድሜ ባለጠጋዋ ታላቅ እህቱ ወይዘሮ ማንሽና የመጀመሪያ ልጃቸው ታሪክን ሊያቀብሉን ከወዲያ ማዶ ይጠብቁናል። የአቤ የእህቱ የልጅ ልጆች መንገዱን እየመሩን ሳናስበው ደረስ። ምክትል ነው እና እሱም ልጅ ነው እኔም ልጅ ነኝ። ስናድግ እኔን ወዲያው አሃቴ ናት ያስጠጋችኝ፣ እናቴ ናት። እሱ ደግሞ ተናቱና አባቱ ጋር ነው የነበረ። ሲያድግ በጣም ተንከባክቦ ነው ያደገ። በጣም የአርብቶ አደር ልጅ ነው። ወተትን በጣም ነው እንደ ውሃ የሚጠጣ። ከዚያም በኋላ ገና በ7 ዓመቱ ትምህርት ቤት የቤተ ክህነት ትምህርት ቤት መንፈሳዊ ገባ። በዚያ ትምህርት ተራራቅነ፣ እንደተነፋፈቅነ፣ እንደው ንግግራችን ጭወታችን ሁሉ አጥቆ አልተደባለቅም። አዎ እና ብሩክ ሰው ነው የነበር፣ የሰው አዛኝ ነው የነበር። ኋላም ያው በትምህርት ገባ። እየተነፋፈቅነ ነው የምንገናኘው። አማርኛ የእናትና የአባቴ ቋንቋ ነው። ግዕዙንም እድሜ ለየኔታ ገሰሰና ለየኔታ አክሊሉ በተለይም ደግሞ ከየኔታ ገሰሰ ተምሬያለሁ ብሎ እጅግ የሚኩራራበትን የአብነት ትምህርት አቤ የጀመረው አሁን ከምገኝበት ከይስማላ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ነው። በሁሉም የአብነት ትምህርት የተመሰከረለት ቢሆንም በተለየ መንገድ ግን በቅኔ በአቋቋምና በዜማ እጅግ ምስጉን እንደነበረ ይነገራል። አቤ ከዚህ በኋላ ዘመናዊ ትምህርትን ለመማር ወደ ዳንግላ ነበር ያመራው። እዛም ብዙ አልቆየም። በ1946 ህዳር ወር ላይ የአቤን ሕይወት ሊቀይር የሚችል ትልቅ ውሳኔ የተወሰነበት ወቅት ነበረ። እናም ጎጃምን ጥሎ በመሄድ አዲስ አበባ ኑሮውን ለማድረግ ወሰነ። አዲስ አበባ አቤን የተቀበለችው በመቃብር ቤት ነበር። የሚጠጋበት ዘመድ ስላልነበረው ቤተክርስቲያን አካባቢ ውሎና ዳሩን አደረገ። ከትንሽ ጊዜ በኋላም ሐናው ማርያም በመሪጌትነት ማገልገል ጀመረ። በዚያም ብዙ አልገፋበትም። ትንሽ ሱቅ ከፍቶ የኑሮ ውጣ ውረድን መለማመድ ተያዘው። በዚህ ውስጥ ግን በውስጡ ያለውን የሥነ ጽሑፍ ፍቅር በተለያዩ ጋዜጦች በሚጽፋቸው መጣጥፎች እያስታገሰ ቆየ። በተለይም ጥሎት የመጣውን የአርሶ አደር ሕይወት መነሻ አድርጎ ስለ ጭቁኑ ገበሬ የሚጽፋቸው ጽሑፎች አቤ ነገ ትልቅ ቦታ እንደሚደርስ ያመላከቱ ብቻ ሳይሆኑ ለተገፋው ሕዝብ ድምፅ እንደሚሆን የሚጠቁሙ ነበሩ። ኋላም ጠፍቶን ስንኖር አዲስ አበባ ታየ ተባለ። ያው ደህና ነው የነበረ አባታችን አድዋጊው። ከዚያ ወዲያም ሲቆይ እሱም ተዚያው ደጅ ጠና። ኋላም ደግሞ እኔ ሄድኩኝ አዲስ አበባ። አዎ ሄድኩ፣ መጫት ነኝ ሄድኩኝ። እንዲያርጌ አይቼው መጣሁ። በቤተ ክህነቱ ስራ ቅድስት ማርያምና ቅድስት ሥላሴ ያው የአቅሙን ያህል ሲያገለግል ከቆየ በኋላ አዲስ አበባ ሲያገለግል ከቆየ በኋላ እንደገና ያው በፍልስፍና መጻሕፍቶችን ድርሰት ሞከረ። በ1949 ዓመተ ምህረት ከመቅሰፍት ሰራዊት ይጠንቀቅ ሰውነት በሚል ርዕስ በተደራጀ መንገድ የመጀመሪያውን መጽሐፍ አሳተመ። የተለያዩ ተባዎች ከሰው ልጆች ጋር ያላቸውን ግንኙነት የሚተርከው ይህ መጽሐፍ በውስጠ ወይራ ግን የሕዝቡንና በተባይ የተመሰሉትን ጨቋኝ ገዢዎች ግንኙነት የሚያሳይ ነበር። አቤ የሕይወት መስመሩ እየተስተካከለ ይመስላል። የጽሑፍ ችሎታውን የተመለከቱ የማስታወቂያ ሚኒስቴር ኃላፊዎች በ1951 ዓመተ ምህረት በጋዜጠኝነት ሙያ ቀጠሩት።
በ1953 ታህሳስ ወር በቀዳማዊ ኃይለ ሥላሴ ላይ የነበረውን መፈንቅለ መንግስት አስቀድሞ ተንብዮበታል የሚባለው የሮማ አወዳደቅ የተውኔት መጽሐፍ በ1953 ህዳር ወር ሲያሳትም አቤ በአንድ በኩል የአንባቢዎቹን ቀልብ ሲስብ፣ በባለስልጣናቱ በኩል ግን በክፉ እንዲታይ ሆነም። መፈንቅለ መንግስቱ እውን ሲሆንም በሐሳብ ደግፎ ነበር። ከዚህ በኋላ አቤ በረጅም ልቦለድ፣ በግጥም፣ በቲያትር፣ በወግ ጽሑፎች በዘመኑ አንባቢ ተወዳጅነት ከማትረፉም ባለፈ የልብ ሐሳባቸውን የሚተነፍስላቸው ስለነሱ ነፃነት የሚሟገትላቸው ነበርና ቀዳሚ ምርጫቸው ሆነም። በሕይወት ዘመኑ ከ20 በላይ መጽሐፎችን የጻፈው ይህ ደራሲ ከነዚህ ውስጥ 2ቱ በእንግሊዝኛ ቋንቋ የተጻፉ ሲሆኑ 4ቱ የመድረክ ተውኔቶች ናቸው። ሁልጊዜም ግፍ ነው። የአቤ አብይ ጉዳይ ግፍን መዋጋት ነው። ከታሪካችን ጀምራል። ዘመነ መሳፍንትን በአንድ ድራማ አለው የደካሞች ወጥመድ የሚል እዛ ውስጥ አንድ መስፍን አሉ። ያን ጊዜ እንግዲህ ሀገሪቱን ሊቃረጧት ሹማምንት ሀገሪቱን ተቃርጠው የየራሳቸው ግዛት ፈጥረው የሚጨቁኑት ህዝብ ይዘው በሱ ላይ ሰልጥነው ነግሰው የራሳቸውን ሀብት ማካበት የፈለጉ ሰዎች አሉ እና የጦር አለቆችም አሏቸው፣ ፊታውራሪዎች አሏቸው ምናምን እና ዘመነ መሳፍንትን ሊያንጸባርቅበት ሊያሳይበት የሞከረው አንዱ ድርሰቱ የደካሞች ወጥመድ ነው። የደካሞች ወጥመድ በለው ነው መሰለኝ የሚባል አንድ በጣም ቅን እና በጣም ጎበዝ ጀግና እና እሱን ሌሎቹ ይሄ ፊታውራሪዎቹ ሊያጠምዱት ሲሞክሩ ነው የምታየውና ይጥሉታልና አገሪቱ ጀግና ልጆቿ እየተበሉ እንዴት ስግብግቦች እየነገሱባት እየቆራረጧት እየከፋፈሏት ቤተ ክህነትን ይሞግታል፣ ቤተ መንግስትን ይሞግታል፣ አዲሱን ትምህርትን ይሞክር በጤና ረገድ እና ጠቅላላ ማህበረሰባዊ ተቋሞቻችን በሚገባና በጠራ ይሄ ምንድነው የህዝብን ፍላጎት በሚያሳካ በችሎታ ላይ በተመሰረተ ስላልተመሰረቱ እነሱ መሻሻል አለባቸው እያለ የሚሟገት ነው። እዚህ ፖለቲካና ፖለቲከኞች ላይ የጻፈው ነገር በዛ በደርግ ዘመን የተለያዩ አብዮተኛንን የሚሉ ካድሬዎች አሉ። የተለያዩ የደርግምን የማርክሲዝም ሌኒኒዝምን ፍልስፍና የሶሻሊዝምን ፍልስፍና ተቀብለናል ብለው ከደርግ ጋር እንሰራለን ብለው ግን በውስጣቸው በፍጹም ለጥቅም የቆሙ ለስልጣን ይሄንን ድጋፍ የሚያሳዩ እነሱን ወስዶ ሲያበቃ የሚሳለቅባቸውን የሚያሽሟጥጥበትን ከዛ ባሻገርም እንደዚህ አይነት በውስጥ ያሉ አድሃሪያን አሉ። ለጥቅም ለስልጣንና ለገንዘብ የተገዙ የውሸት ፖለቲከኞች የውሸት ካድሬዎች አሉ። እነዚህን ለቅመ ስታበቃ መንጥረ ስታበቃ ማውጣት አለብ ብሎ ትምህርት ለደርግ መንግስት ጭምር የሰጠበት እድል ነው። በደል በጣም ኋላ ቀርነታችንን የሚያሳዩ አንቺ ተቸግረሻል፣ ሚስቱ ስለሞተችበት ልጆቹ ስለተራቡ ገበሬ ነው የሚያወራው እና ይሄ ሰውዬ ለልጆቹ የሚያፈሰው ጥሬ አጥቶ ተስካር ማውጣት አለበት ብለው አፍንጫውን ይዘውታል እና በሬውን ማረድ አለበት። የዚህን ሰውዬ ስቃይና ፍዳና ችግር ቤቱ ገብቶ የተረዳለት የለም። የእምነት መሪዎች እንደውነቱ ቢሆን ሄደው ማየት ያለባቸው እያንዳንዱ ቤተሰብ ምን አይነት ኑሮ እንዳለው በምን መልክ ሊረዳ ማጽናኛ ቢያንስ በእጃቸው ይሄንን እንካ ብለው ሊሰጡት የማይችሉ የመንፈስ ማጽናኛ ሊሰጡት ሲችሉ የችግሩ ተጨማሪ አባባሽ ሆኖ ነው የሚመጡት። ደግሞ የቄስ ገጸ ባህሪ በየመጽሐፉ አታጭም ብዙ ቦታ አለና ያናደደው ስራቸው ነው፣ ሌላ ነገር አይደለም። እና በዛ መስክ ለውጥ መምጣት አለበት ብሎ ደጋግሞ ያነሳል፣ በየቦታው ያነሳል። ደፍሮ በእንግሊዝኛ መጽሐፉ በጣም ነው የሚገርመኝ። ምክንያቱም ፎርማል ኤዱኬሽኑ ወይም መደበኛ ትምህርቱ ከ12ኛ ክፍል የሚያልፍ አይመስልኝም እሱ። ሆኖም በእንግሊዝኛ ራሱን አስተምሮ ነው እንግዲህ በእንግሊዝኛ የጻፈው። ሆኖም ድፍረት የሚያስፈልገው ነገር ነው የሰራው። ጥሩ መጽሐፎች ናቸው። ሳቬጅ ገርል የተባለ
ፒውርሊ ኦሪጂናል የሆነ በእንግሊዘኛ ተውኔት ጽፎ ያቀረበ ነው። በልብ ወለድ መልክ የተወለደች ያለች ሴት ግን የምትሟገት ሴት፣ የምታምጽ ሴት፣ ሞገደኛ የሆነች ሴት ያቀርብልናል። ለምን መብትሽን ነፃነትሽን አስከብሪ፣ ጭቆናሽንና ብዝበዛሽን ፍትህ ስታጪ የግድ ለነፃነትሽና ለመብትሽ የመቆም ትግልሽን ማካሄድ አለብሽ ብሎ ሲያበቃ ለሴቶች ያለውን ክብር፣ ለሴቶች ያለውን አስተሳሰብ እንዲሁም ደግሞ ቅርበት የምናይበት ስራ ነው። የፓትሪስ ሉሙምባ አሳዛኝ አሟሟት የሚለው ድርሰቱ እኮ ፓን አፍሪካኒስትነቱን ነው የሚያሳይ። አፍሪካ ነፃ መሆን መቻል ያለበት እና እዛው ስለ ፓትሪስ ሉሙምባ ነው የሚያወራው። ፓትሪስ ሉሙምባ ማን ነው? የኮንጎ መሪ የነበረ ሰው ከነፃነት ማግስት ማለት ነው። ስለዚህ እዛ ዘመን ላይ የነበሩ ጸሐፍቶች እሱ፣ ከበደ ሚካኤል ደግሞ ባኒባል፣ ብርሃኑ ዘሪሁን የበደል ፍጻሜ ነው ምናምን የሚለው ሳውዝ አፍሪካን ደቡብ አፍሪካን አፓርታይድን መሰረት አድርጎና የኛ ሰዎች ወደ ውጭም ወጥተው ለአፍሪካ ይታገሉ ነበር እና አቤ በዛም ነው ወገናዊነቱን ያሳየው ማለት ይቻላልና ዞሮ ዞሮ የአቤ ጉበኛ አልወለድም ቀስቃሽ ነበር ማለት ይቻላል። ከርታማ እህቴ ላይ ያሳየው የዚህ የሴትነት የፌሚኒስት የምንለው አይነት ባህሪ እሱም ቢሆን ዘመኑን አስቀድሞ መገንዘቡን የሚያሳይ ነገር ነው ማለት ይቻላል። መልካም ሰይፈ ነበልባል የተሻለ ስርዓትን ነው የፈለገው እኮ እዚህ ምንድነው እንደ እንግሊዙ ዘውዳዊም ቢሆን ግን በሚኒስትር ደረጃ እሱን ነው እኮ የጠቆመው። 1955 አቤ በዘመኑ ብቻም ሳይሆን ትውልድን ተሻግሮ የሚነበበውን አልወለድም ረጅም ልብ ወለድ አበረከተ። ገና ያልተወለደ ጽንስ በዚህ ፍትህና ሰላም በሌለባት ዓለም በስባሽ ገዢዎች በነገሱባት ምድር አልወለድም እያለ ሲሟገት የሚያሳይ ነበር። እንደውም አልወለድም ለመጻፍ ያነሳሳው ነገር እኮ በ1933 ልክ ከነጻነት በኋላ ማለት ከማይጨው ጦርነት በኋላ ለውጥ ይመጣል ብሎ አስቦ ነበር። ንጉሱ ራሱን ቃል ገብተው ነበር አገሪቷ ላይ ለውጥ ለማምጣት ማለት ነው። ያ ግን ሳይተገበር ቀረ እና በዛ ምክንያት ነው አልወለድም እንዲህ አይነት ስርዓቱ የከፋ እንትን ውስጥ አልወለድም የሚለው እንትን ውስጥ የገባው ያችን አለማየቱ ነው። እና ይህንን የገለጸው በኋላ በ1966 ዓመተ ምህረት ዳግም ባሳተመው ልቦ መጽሐፍ ላይ የመጀመሪያው ላይ የልቦለዱን መቼት ስታዩ ጊዜውንም ቦታውንም ስታዩ የሚገልጸው የኢትዮጵያን ተጨባጭ ሁኔታ ሆኖ ግን ኢትዮጵያነት አይለንም። እንግዲህ እንደ ሽፋን የተጠቀመው ያ ነው። ኢዝራኤሎስ ነው የሚለን። አንዳንድ ሐሳቡ በጣም እግዚአብሔራዊ ነው። ሊፈጥረው የሚፈልገው ዓለም ገነትን የመሰለና ሰዎች ሁሉ እኩል የሆኑባት ዓለም፣ ፍትህ የሰፈነባት ዓለም እንድትሆን አንዱ ለሌላው ጥሩ እንዲሆን እያንዳንዱ ሰው ጥያቄው እንደውም ራስሽ ጥሩ ብትሆኚ አንቺ ጥሩ ብትሆኚ የሌሎችን መብትና ጥቅም ታከብሪያለሽ፣ አትነኪያቸውም። ስለዚህ አንነካካም። ዓለም ልትሰጠን የምትችለውን ነገር በእኩልነት እንጠቀማለን። አንዱ ሌላውን አያጠቃም። ስለዚህ ዓለም ልትሰጠን የምትችለውን ነገር በሰላምና በፍቅር በእኩልነት ብንጠቀምበት ሳንጠቃቃ ያለ ወንጀል ፖሊስም ዳኛም ሳያስፈልገን እኖራለን። ይሄንን ሐሳብ በሁሉም ስርዓት የገፋበት ነው። በኖረበት ዘመን ሁሉ በኃይለ ሥላሴም ጊዜ ያው የነጻነት ተሟጋች ነው። በደርግም ጊዜ ያስገድለው ያው አልወለድም ላይ ከሁለቱ ገዢዎች በስተቀር ሌሎቹ ስም የለሾች ናቸው። ስለዚህ ድሃ ምን ስም አለው ነው። ስለዚህ መጨረሻ ላይ ምንድነው የሆነው? እስራኤሎስ ነው መሰለኝ። እስራኤሎስ ውስጥ የተካሄደው የወታደራዊ ምንድነው መንግስት ግልበጣ ተካሄደ። ወታደራዊ መንግስት እንደገና የባሰ ጭቆና ነው የመጣው እና ግፍ ሲበዛ እዚህ ውስጥ ያሉ ሰዎች ድርጅት ያቋቁማሉ እና ተደራጅተው ህዝቡን ያነሳሱታል። እንደገና ሰላማዊ ለውጥ ነው የሚመጣው። የወታደራዊ መንግስቱን መሪ ጃፈሮስን ጀነራል ማርሻል ጃፈሮስ አይገድሉትም። ተመልከች አሁን አቤ ምን ያስብልን? በደም መፋሰስ አይደለም ለውጥ መምጣት ያለበት፣ ትንቢት ነው፣ ተናጋሪ ነው ነው የሚሉት። ትንቢቱ ከምን መነጨ? አንደኛ በአቤ ጉበኛ አልወለድም ውስጥ የመፈንቅለ መንግስት እንትን አለ፣ ፊውዳል አገዛዝ አለ። ያ የፊውዳል መንግስት በመፈንቅለ መንግስት ይወድቃል። ያ የተተካው ወታደራዊ መንግስት ደግሞ
ደህና ነገር ያመጣል ብሎ ሲታሰብ የበለጠ ጭቆና ውስጥ ነው የሚከተል እና እኛም ጋር የኃይለ ሥላሴን የደርግን ኢቭን ከዛ በኋላ በኢህአዴግ ዘመን የነበረውን አገዛዝ ሁሉ አስቀድሞ ተንብዮበታል ብሎ የሚሉ ሰዎች አሉና የ66ን መፈንቅለ መንግስት በ1955 11 ዓመት ቀድሞ የተነበየ ደራሲ ነው ይላሉና እኔ ያንን በጣም እስማማለሁ። ስነ ጽሁፍ ትልቅ መሳሪያ መሆኑን የምትረጂው ለምንድን ነው ደርግ እንዲታተም ዳግም የፈቀደው? ንጉሱ የከለከለውን ደርግ እንደመጣ ከውጭ እሱ ሁለተኛ እትም እንዲታተም ፈቀዱለት። እንደውም አዲስ መግቢያ አዘጋጅቶ ለራሱ ጥቅም እኮ ነው። ለምን? የኃይለ ሥላሴን መንግስት ገበና ስለሚያወጣ ማለት ነው። ግን መልሶ ደግሞ ለምን አፈነው? በፖለቲካና ፖለቲከኞች በሚለው ላይ አንደኛ እነሱን መጣባቸው፣ ሁለተኛ ያው መጽሐፍ እነሱን የሚመለከቱ ይህን ውርጅብኝ ያልቻለው የንጉሱ ስርዓት መጽሐፉ ተሰብስቦ እንዲቃጠል ወሰነም። ህዝቡ ግን በድብቅ እያባዛ ያነበው ነበር። ድሬዳዋ ውስጥ መጽሐፉን ሲያባዛ የተገኘ አንድ ሰውም ለ5 ዓመታት እንደታሰረ ይነገራል። ሆኖም ከጊዜያት በኋላ ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ አቤን ቤተ መንግሥት አስጠርተውት እንዳናገሩትና አንተና መጽሐፍ አንድ አይደላችሁም እንዳሉት የተቃጠለውን የመጽሐፉን ዋጋም እንዲመለስ እንዳደረጉ ይነገራል። 1957 ሰኔ ወር የእንደራሴነት ምርጫ የሚካሄድበት ወቅት ነበር። ወትሮም ልቡ ከህዝብ ጋር ውሎ የሚያድረው አቤ በጽሑፍ ብቻም ሳይሆን ፊት ለፊት በመድረክ ሊጋፈጣቸው አሰበ። እናም ለእንደራሴነት ምርጫ የሚያበቃውን የ50 ሰዎች ድጋፍ ፊርማ አሰባስቦ የምረጡ ቅስቀሳውን ጀመረም። ህዝቡም ያችን ቀን መጠባበቅ ሲጀምር ድንገት የአቤ በጸጥታ ኃይሎች መያዝ ተሰማ። የክሱ ጭብጥም በልዩ ልዩ ቡና ቤቶች ከውጭ አገር ሰዎች ጋር ታይቷል። ለምረጡ ቅስቀሳ ሲያደርግ በርካታ ህዝብ ይገኛል። ተማሪዎች ሲሰሙት ከመገኘታቸውም በላይ በዳግማዊ ምኒልክ ትምህርት ቤት እስከ መስኮት መሰበር ደርሷል የሚል ነበር። ኤልያስ አያልነህ ባሳተሙት መጽሐፍ ላይ ሰሚ ያጡ ታሪካዊ አቤቱታዎች በሚለው ጽሑፍ ላይ የአቤን ከግዞት የተላኩ ደብዳቤዎች ወይም የድረሱልኝ ጩኸቶችን እናገኛለን። የተወሰኑትን እንመልከት። በመጀመሪያው ደብዳቤው እንዲህ ሲል ነበር ለደጃዝማች ግርማቸው ተክለሐዋርያት አቤቱታውን ያሰማው። መንግስት በእኔ አጥፊነት ካመነ ፍርድና ቅጣት አይስጥብኝ ብዬ አልጠየኩም። ነገር ግን ቅጣቴ ለአንዳንድ ሰዎች የግል ጥላቻ መጎጫና በስራቸውና በታማኝነታቸው ለማይተማመኑ ሰዎች ለስራ ማሳያ ሲሆን ኢትዮጵያዊነቴን አማርራለሁ። መንግስትስ እውነተኛው ነገር ተሸፍኖ በሐሰት ብጠፋ ምን ይጠቀማል? የኔ መጥፋት ጠቃሚ መስሎ ከታየስ መንግስት እኔን የሚያጠፋበት መንገድ ቸግሮት የማንም መጫወቻ ያደርገኛልን? እኔ በፍጹም ተሰቃይቻለሁ። በኑሮዬ ካለብኝ ችግር ሌላ እኔን ለማበሳጨት የሚፈጸሙብኝ ተግባሮች ብዙ ናቸው። ምን አለ መንግስት ያሰበልኝን ንጹህ ቅጣት ቢፈጽምብኝ? ምን አለ በኢትዮጵያዊነቴ ባላፍር? ምን አለበት በሀገሬ ፍትህና ሰብአዊ መብት ተስፋ ሳልቆርጥ በሞት? አሁን ክቡርነቱን የሚለምነው ሌላ አይደለም፣ በደንብ የመታሰርና በሰው ወግ የመጠበቅ ዕድልን እንዲያስገኙልኝ ነው። ስለዚህ የሚደርስብኝን ችግር ሁሉ ለግርማዊ ንጉሠ ነገሥት አመልክተው መብቴን ያስከብሩልኝ ዘንድ በታላቅ ትሕትና አመለክታለሁ። ያቤ ይህ ጩኸት አልተሰማም። እናም ሌላ መልእክት ላከ። የተወሰነውን እንመልከት። አንድ መንግስት የእግዚአብሔርንና የሰውን ፍርድ ካልፈራ አንድ ንጹህ ዜጋውን ማሰር፣ ማሰቃየት፣ መስቀል፣ መግደል እንደሚችል ምንጊዜም አውቃለሁ። ነገር ግን የሀገሬ መንግስት በአንድ ንጹህ ዜጋው ላይ ፍርድ ያላየው ንጹህ በደል ይፈጽማል ብዬ አላምንም ነበር። ቤተሰቦቹ አቤ በግዞት እንደተወሰደ እንጂ ከዚያ በኋላ ይኑር ወይም ይሙት ምንም አይነት መረጃ አልነበራቸውም። ስለሆነም አቤ እንዲህ ሲል ነበር ለቤተሰቦቹ ያለበትን ሁኔታ ይገለጸላቸው። መቱንም አላየው፣ ጎሬንም አላየው። እናንተ ዘመዶቼ አልሞትኩም ሞቻለሁ በማለት ነበር ሞቻ ከተባለ ቦታ መኖሩን በቅኔ የገለጸላቸው። ጃንሆይ ቤተ ክርስቲያን ከቅድስት ሥላሴ ቆይተው ሲመጡ ልብሳቸውን አጥፍተው መንገድ ላይ ቆይተው እሳቸው ከዛፍ ወጥተው እንግዲህ አጋፋሪዎች አያስቀርቡም ነበር። ያንን ሲያደርጉ ናበሉት ተባለ። ያለው ችግሩ ሲናገር አይ መቼ ያርፋል መምጣት ያመጣልሃል አያርፍም የሚለውን ነገር ተቀበለው ፍቃድ ተቀበለው። እኔ ወስጄ ብዙ ንብረት አለኝ
ወደዚያ ከብቶችን ጠብቆ እንዲበላ አደርጋለሁ ምናምን የሚለውን ነገር ቃል ገቡ። ከዚያ በኋላ የእሳቸው ብቻ ሳያረካ የተማረው አካል በመጻሕፍቶቹ ይምጣልን የሚለው ጥያቄ ስለበረከተ እንዲመለስ አደረጉት። ጓደኞቹ ሽጠው መኪናዎቹንም ብዙ ዕቃዎችን ያን ሽጠው ሲቆዩ መጡ። ተመልሰው አዲስ አበባ ሲገባ ሲደናገጡ ምንድን ነው ያለ አውሬ መስያቸው ፈሩኝ ጓደኞች በድንገት ስላዩኝ ከጎሬ ወጥቼ እንጨት ጎረጎሬ የወጣ ምናምን ነፍሳት አስመስለው በድንገት ስላዩኝ ከጎሬ ወጥቼ አለ። አቤ ከግዞት መልስ ሌላ አጀንዳ ተቀርጾ ጠበቀው። አቤ እኮ ድርሰቶቹ የእርሱ አይደሉም እየተባለ ነበር። በዚህ ክፉኛ ያዘነው ጽኑ ብዕረኛ የሐሜት ሱሰኞች የተሰኘች ወጎችንና ግጥሞቹን የያዘች መጽሐፍ በ24 ሰዓታት ውስጥ ጽፎ አሳተመ። መግቢያ ላይ ብዙ ጊዜ ራሱን ዲፌንድ ለማድረግ አይነት ሰዎች የሚወቅሱት የመሰለው ወይም ይወቅሱት ይሆናል አላውቅም። እና ራሱን ለመከላከል ብሎ የሚጽፋቸው ነገሮች አሉ በመጽሐፎቹ መጀመሪያ ላይ ብዙ ጊዜ የሚያስተዋልኩት ነገር ነው። ይሄ ለእርካታ ብቻ መሰራት የለበትም። ለደስታ ብቻ ለውበት ብቻ መበጀት የለባትም። ኪነ ጥበብ ማህበራዊ ተልእኮ፣ ማህበራዊ ፋይዳ ሊኖራት ይገባል። አስተማሪነቷ የበለጠ መጉላት አለበት የሚል ጠንካራ የሆነ እምነትና አቋም ያለው ሰው ነው። በዚህ አቋሙ በዚህ እምነቱ ሳቢያ አንዳንድ ጊዜ በዘመኑ የነበሩ ጸሐፊዎች፣ ደራሲዎች፣ ገጣሚዎች አይ የሱ ስራ ዝቅ ያለና የወረደ ነው፣ ከኪነ አንጻር ስንመለከተው ጠንካራነት ያለው አይደለም፣ ትንሽም ጥልቀትም ብስለትም ያለው አይደለም እና ብለው የሚተቹት አሉ። ደራሲያንንም የሚኮረኮሙበት መጽሐፍ አለ። አንድ በጣም ክሪቲካል የሆነ አለ። እንደውም ነፍሱን ይማረው እንትና ሰለሞን ደሬሳ እንደዚሁ አንዱ እኔ ነኝ ብሎ መናገሩን ሁሉ አስታውሳለሁ። በነገራችን ላይ በሀገራችን ውስጥ የሱ ብቻ የሆነ አስተዋጽኦ መጽሐፍ አለው። ጎብላንድ አጭበርባሪው ጦጣ፣ ጎብላንድ ጦጣ ነው እና አንድ አዳኝ ሰው ናቸው ከጫካ ይዘውት የሚመጡት እና ያንን ጦጣ ወደ ደራሲነት እንትን ያሳድገዋል። ማንን ለመተቸት መሰለሽ? አዲስ አበባ ዩኒቨርሲቲ ውስጥ የነበሩት የዛን ጊዜ ስነ ጽሁፍ ምሁራን ዝም ብለው አማርኛ እያሽሞነሞኑ ነው የሚለው እሱ ራይት። ግጥም ሲጽፉ እነ ዳኛቸው ወርቁን ሬዲኩል ለማድረግ በእነሱ ለመሳለቅ፣ እነ ሰለሞን ደሬሳ እርግጥ ነው እነሱም በስራቸው በፈጠራ ስራቸው በጣም የተደነቁ ሰዎች ናቸው። ግን ለሱ በሚመስለው ለሱ በገባው መንገድ ደግሞ ስነ ጽሁፍ እንዲህ አይደለም መሆን ያለበት። ስነ ጽሁፍ ዳይሬክት ሊሄደው መናገር መሆን ያለ ስለሚገባው ነገር መናገር ያለበት መሆን ስለሚገባው ነገር። በእውነቱ ስነ ጽሁፍም እንደዛ ነው። ስነ ጽሁፍ መናገር ያለበት መሆን ስለሚገባው ነገር እንጂ ስላለው ስለሚሆነው ነገር አይደለም። እና አቤ ይሄ ቃላት ኳኳታ ብሎ የሚያስበውን ጎብላንድን በአንዳንድ እንትኖች አንስተን ማውራት እንችላለን። እና ንጽጽር በአደፍርስና ጎብላንድ ውስጥ ባሉ አንዳንድ ቴክስቶች መካከል ንጽጽር ብታደርጊ በቀጥታ ዳኛቸውን እየተሳለቀበት እንደሆነ ፍቅር ነኝ እኔ ነኝ በጣም ቤት የማይመታ እንትን አለው ሰለሞን ግጥምና ግጥም ነኝ ምን ታረገኝ ይላል እዛ ላይ። እና ፍቅር ነኝ ምን ታረገኝ እኔ ነኝ። ንጽጽሩን ስታየው ሰለሞንን፣ ዳኛቸውን፣ ያን ጊዜ የነበሩትን ዩኒቨርሲቲ ውስጥ የተከበሩ የሚባሉትን ደራሲያንም ምሁራንም እና እንደዚህ አይደለም መጻፍ ያለበት ብሎ በእነሱን ለማስተካከልም አሁን ስነ ጽሁፍን መጠቀም ያለብን እንዲህ አይነት ጉዳይ ነው እንጂ እንዲህ ቃላት እያንኳኳን አማርኛ ፖለቲካና ፖለቲከኞችም ላይ ቃላት ማሳረር ይለዋል። አሁን ፖለቲከኞቻችን ራሳቸው ከግዕዝና ከአማርኛ ቃላት እያሳረሩ ሀሳብ የፈጠሩ ይመስላቸዋል። እኔ ግን በሁሉም መስክ የተካንኩ ነኝ። አማርኛውንም እችለዋለሁ፣ ግዕዙንም እድሜ ለየኔታ ገሰሰ በደንብ አሳምሬ እችለዋለሁ። ብጠቀምበት ደስ ይለኝ ነበረ የሚቻል ቢሆን፣ ግን ያ አይደለም፣ እንደዛ አይደለም መሆን ያለበት ነው የሚለው። ስነ ጽሁፋችን ቅርሱን ኢትዮጵያዊ ቅርሱን ስንል ቅርጹንም ሆነ ይዘቱንም ጭምር ኢትዮጵያዊ ማድረግ አለብን።
ኢትዮጵያዊ ያላደረግነው ስነ ጽሁፍ የኛ ሊሆን አይችልም። እኛ ደግሞ የኢትዮጵያን ስነ ጽሁፍ ብለን ካልሰራን በፍጹም ጸሐፊዎች ወይም ደግሞ ገጣሚዎች ወይም ደግሞ ደራሲዎች ተብለን ልንወሰድ አይገባም። የራሳችን ባህል ላይ መስራት አለብን ብሎ ሙግት የሚያደርግ ነው። በሌላ በኩል ደግሞ አቤ ያንን እምነቱን ያራምድ እንጂ ዞሮ ዞሮ በሚጽፍበት ሰዓት ላይ ቅድም እንዳልኩሽ አንዳንዴ የማፈንገጥ ባህሪም እኮ አይተንበታል። እኔ እንደውም አንዳንድ የድህረ ዘመናዊ ስነ ጽሁፎች መገለጫ ነጥቦችን እዛ ጋር ስላየው አቤም ራሱ ሳያውቀው ገብቶበት ይሆን የሚል አይነት ስሜት ውስጥ ገብቻለሁ። ሁለተኛ እንደዚህ ስለ ቅርጽ እንትን አትጨነቁ ሲል አሁን እዚህ ድህረ ዘመናዊነት ላይ ግራንድ ወይም ይሄ ትልቅ ክላሲክ የምንለው ብሉ የምንላቸው ስነ ጽሁፎች ብዙም እንትን የላቸውም። ለማናቸውም ስነ ጽሁፍ ተራ ለምንላቸው ሁሉ ዋጋ ይሰጣሉ። ስለዚህ አቤም እዛም ላይ በመፈለግከው መልክ ጻፍ ነው የሚለው። ዋናው ነገር ሀሳብ ይኖርህ፣ ስሜት ይኖርህ ነው የሚለው እና እሱም ሳያውቀው የገባበትም ይመስለኛል። ለክፋት አይመስለኝም። እሱ ከሌሎች ምሁራን ጋር ለክፋት ብሎ ሳይሆን ምናልባት እንጂ ለጨዋታው ብሎ እንደሆነ አላውቅም። አታክ ያደረገ ሆነ እኔን ግን ነክቶኛ አያውቅም። ከኔ ጋር ምንም እንትን የለንም። ግን ሰው የማዋረድ ሀሳብ የለውም፣ ትሁት ነው። እንደውም አንዳንድ ጊዜ ስታዩ ሰዎች ራሳቸውን ማረም ቢችሉ ሌሎችን አይነኩም። ሌሎች ካልነኩ በጣም ብሩህ ዓለም መፍጠር እንችላለን የሚል እንዲህ አይነት አስተሳሰብ ያለው ሰው ሌላውን ሰው ለማዋረድ ይነሳል ብዬ አላስብም። ግን መግቢያዎቹንም ምናምን ሰው ነው እና ዞሮ ዞሮ ትንሽ ኢሞሽናል ይሆናል፣ ስሜታዊ ይሆናል። አንዳንድ ጊዜ የምንገፋቸው ሰዎች አሉ። ከሊቃኑ አንጻር የሚገፉ ሰዎች አሉ። ካኖኒካል ራይተርስ የምንላቸው አሉ። በጣም ልህቅና ያላቸው ዌል ኖውን የሆኑ እንደገና ደግሞ ሌስ ኖውን የሆኑ ማርጂናላይዝድ የሚደረጉ ወደ ዳር የሚገፉ ጸሐፊዎች አሉ እና ብዙ ጊዜ አቤ ጉበኛ ወደ ዳር የተገፋ ይመስለኛል። ይኖ ከስራው አንጻር የሚሞክረውን ነገር ጥረቱን፣ ልፋቱን፣ ድካሙን ለሀገሩ ያለውን ኮንሰርን ወስደን ስናበቃ ማበረታታት ሲገባን አይ የሱ ስራ እንደዚህ ነው ጥልቀት ብስለትም ከእውቀትም ደረጃ ትምህርቱ እኮ 12ኛ ክፍል የጨረሰ ነው እንጂ በላኛው ክላስ በላኛው በሶስተኛው ሌቭል ተምሮ ሲያበቃ በሙያው ከፍ ያለ ደረጃ ያለ ሰው አይደለም ተብሎ ትንሽም የማሳነስ ነገር ይታይበታል እንጂ በግል ጥረቱ ብዙ ያነበበ ሰው ነው። ሚካኤል አቤ ጉበኛ የመጀመሪያ ልጅ 3 እኔን አሁን እንደነገርኩሽ ሚካኤል አቤ ጉበኛ ብሻለሁ። ጽጌ ማርያም አቤ ጉበኛ፣ ፍቅርታ አቤ ጉበኛ 3 ነው። በስንት ዓመት ወቅት ነበር ያረፈው? በ8 በ9 አካባቢ ባለው በዛ ይመስለኛል። ከማስታወሳቸው ውስጥ የተወሰኑ ብዙ ነገሮች አሉ። ለምሳሌ አሁን በየቀኑ ያነባል፣ የሆነ ነገር ይጽፋል። በተለይ አንድ መጽሐፍ አለ ብዙ ጊዜ ሲያነባው ያለው ነጭ ከበር ያለው 100 ግሬስ ነው የሚል መጽሐፍ አለ። እሱን ሌላው እኛ ራሱ ልጆቹን በቃ በእግዚአብሔር ምናምን ስለ እውነት ስለ ሀገር ምናምን ይነግረናል ጸንሙነ እና ያኔ በያፓ እንደዚህ ሰው ሲሞት በቃ ሀገር ላይ ምናምን ባለው ሁኔታ በጣም ይሰማዋል እስከ ማዘን ድረስ። አሁን የኔ ታናሾች ቀሱ ነበር የሚያስጠናቸው። እሱ አልገቡም። በቃ ራሱ እንዲማሩ እያደረገን ለዚህ ነው አሁን የሱ መሞት ፐርሰናሊ እንደ ያው አባትና ልጅ ያው ቤተሰብ በሚለው አይነት ጎድቶናል። አሁን አባትሽና እናትሽ የምታጩ አይነት ነገር የለም። በአጋጣሚ በተለይ እነሱ እንዳስተማሪም ጭምር ነበር። ያን አስታውሳለሁ። እሱ ያስጠናቸዋል፣ እንትን ይላቸዋል። አሁን ትልቅ ነገሮች ይመክረን ነበር፣ ያወራን ነበር፣ ያጫውተን ነበር። ልክ እንደ ትልቅ ሰው የለም። እሱን አስታውሳለሁ። እንዳልኩሽ ያነባል፣ ይጽፋል። ቤት ነበር የሚያስተምራቸው። በቃ ዝም ብሎ እንትን ለማለት ፖለቲካል አይደለም። በቃ ለልጆች ካለች ፍቅር የተነሳለ ያለ። በዚህ ሁሉ ፈተና መሃል የተለያዩ ስራዎቹን ማሳተሙን አላቋረጠም። በዚህ መሃል ግን ኢንተርናሽናል ራይቲንግ ፌሎውሺፕ ፕሮግራም እድል አግኝቶ ወደ አሜሪካ ቀና። በሀገሪቱ ያለው ፖለቲካ በፍጥነት ተቀያየረም። የማይወድቀው የመሰለው ስርዓት እጁን ሰጠ። አቤም ይህ ለውጥ ከሀገሩ ህዝብ ጋር ማጣጣም አለብኝ፣ ቀጣይ ፈተናዎችንም እጋፈጣለሁ ሲል፣ ወዳጆቹ ግን እባክህን አትሂድ፣
እንዲያውም ቤተሰቦችን አመጥተህ እዚህ ኑር ቢሉት እኔ የምኖረው ለሀገሬ እንጂ ለራሴ አይደለም በማለት የሄደበትን ተልእኮ አቋርጦ ወደሚወዳት ሀገሩ ተመለሰም። ሰው ይወደዋል። ህዝቡ እኮ ያነባል እኮ በኃይል ነበር እኮ የሚነበበው የእሱ መጽሐፍ። ያው ፖለቲካ ነክ ስለሆነ ነው እኔ እንደሚመስለኝ። እና እርግጥ መስዋዕትነት ከፍሏል። በዚህ በእንትና ምክንያት ባልወለድም ምክንያት ግዞት ሄዶ ገጠር ውስጥ በጣም በአስቸጋሪ ሁኔታ እንደኖረ ነው እንግዲህ እኛ የሰማነው። ግን ምንም ነገር እንትን አይለውም። ይህም ቢደረግ አይፈራም፣ ይታገላል። እሱ ደንበኛ የብዕር ታጋይ ልለው የሚችል ሰው ካለ አንድ እሱ ነው። የብዕር ታጋይ ነው። በቃ በጠመንጃ ሳይሆን በብዕር ነው እሱ የሚዋጋው፣ የሚታገለው በብዕሩ ነው። ይህን ደግሞ አድርጓል። በየእንትኑ በየመጽሐፉ የምናየው ነገር ነው እሱ። እንደኛ ላለ አገር ደግሞ ይሄ ያስፈልጋል። አለዛ በስልጣን ላይ ያሉት አንዳንድ ጊዜ የሚነግራቸው ሰው ከሌለ ወደ ትክክለኛ መንገድ ሁልጊዜ ሊኖሩ አይችሉም ይመስለኛል። ብዙ ጸሐፊዎች አዲስ ለውጥ ፈላጊዎች ናቸው። የአቤ ከሌሎች የሚለየው ምንድነው? በጣም ግልጽ የሆነ ለዱላ የተጠጋ አይነት አመፅ ነው የሚያምጽ የነበረው እና ጽሁፎቹን ስታነቢያቸው ይሄ ምንድነው ማዞር ምናምን የሚባል ነገር የለም። ቀጥ ብሎ ስርዓቱን የሚወገዘውን ያወግዛል፣ መሆን ያለበትን ይናገራል። አቤ ዓላማ ይዞ የሚጽፍ ሰው ነው እንደሚመስለኝ። ማለት ስለ ጽሁፍነቱ ወይም አርት ፎር አርት ሴክ ብሎ ቢሰራ ሳይሆን ዓላማ ይዞ የሚሰራ ሰው ነው የሚመስለኝ እና እንደ ፖለቲካል አክቲቪስትም እቆጥረዋለሁ እኔ። ምክንያቱም አንዳንድ መጽሐፎቹ እና አልወለድም ለምሳሌ የመሰለው አይነት መልካ ሰልፈ ነበልባል የሚባልም አለ። ህዝብን ለማንቃት የህዝብን ህሊና ከፍ ለማድረግ ህዝብ ስለ መብቱ እንዲከራከር እንዲነሳ ለማድረግ ለማስተማር ብሎ የሚሰራ ይመስለኛል። የመጀመሪያውም ፉል ታይም ራይተር ነው። የሙሉ ጊዜ ጸሐፊ ነው። በጽህፈቱ የሚተዳደር ሰው ነው። የመጀመሪያ ጋዜጠኝነት ህይወቱን ሞከረው በማስታወቂያ ሚኒስቴርና በጤና ጥበቃ ሚኒስቴር። ከዛ በኋላ ወደ ጽህፈቱ ገባ። ጽህፈቱን የሙሉ ጊዜ ስራው አድርጎ በዛው ይተዳደር የነበረ፣ ቤተሰቡም በዚሁ ስራው አማካኝነት ችግር ውስጥ ተገብቶ ሲያበቃ ተሰቃይቶ የሞተ ሰው ነው። ለድርሰት፣ ለኪን፣ ለስነ ጽሁፍ፣ ለግጥም፣ ለተውኔት፣ ለልብ ወለድ ብሎ ራሱን አሳልፎ የሰጠ ነው። ባህር ዳር ሁሉ መጥቶልኝ ነበረ። ባህር ዳር መጥቶ እየተመላለስኩኝ እንዲው እቃውን ሁሉ እየገዛው፣ ሰራተኛ ነው ምሽት አላገባም ነበረ። ለዚያች ሰጥጆ ምጣዱን እየገዛው መጥረጊያው፣ ወንፊቱን፣ ሰፌዱን እያያዝኩኝ እሄዳለሁ ስልስል ኋላ ያው የልጆቹ እናት አብራም አልመጣች፣ ልጆቹ መጥተዋል። እንደዚህ ይዞ ባህር ዳር ነበረ። ልጆቹን ይዞ ባህር ዳር ነበር ቢኖር ልጆቹን ይዞ አዎ ቀላቢቱን ቋጥሮ እዚያው ሲኖር ነበር። እኔም በሰኔ እሄዳለሁ፣ በመስከረም እሄዳለሁ። እንዲያ እየሆነ አልተለያየንም ነበረ። ኋላም አዲስ አበባ ሄደብኝ። ከዚህ ውጣ ውረድ ከበዛበት የህይወት ትግል በኋላ የአቤ ፍጻሜ ያማረ አልነበረም። ከግዞት መልስ ኑሮውን ባህር ዳር አደረገ። ድንገት ግን አዲስ አበባ ጎጃም በረንዳ አካባቢ ሞቶ መገኘቱ ተሰማ። ይህም በተመለከተ የሀገሪቱ መገናኛ ብዙሃን ከእውነት የራቁ መረጃዎችን ቢያወጡም ከዓመታት በኋላም ቢሆን በሚኒሊክ ሆስፒታል የተገኘው የሕክምና ማስረጃ ግን አቤ ተደብድቦ መሞቱን አረጋገጠም። ለምንና በማን የሚለው በግልጽ ባይታወቅም የብዕሩን ኃይል መቋቋም ባቃታቸው ፖለቲከኞች መሆኑ ግን አያጠራጥርም። የቁጥሮች ጨዋታ የሚለውን 4 የሂሳብ መደብ ለማሳተም ተነስቶ በሄደበት ላይ
በ1972 ዓመተ ምህረት ላይ በድብደባ ነው አሉ። ሞተ ተባለ። ቀብር ቦታ ላይ ነው ያወቅነው። ራሱ መሞቱን አልተነገረም። መኪና ውስጥ ገብተን ስንሄድ ነው የማስታውሰው። መኪና ውስጥ የሰማነው ለቅሶ ላይ የሰማነው ማለት ነው። ያው ሕፃን ስለሆነ አልነገረውም። እዛ ቀብር ቦታ ሲሄድ በቃ ሲለቀስ ያው ስንደርስ አይነግሩሽማ እንትን ብለው ኑ እንሂድ ምናምን ብለው ቤተሰብ ዘመድ የሆነ ሰው አለ አይደለ? እኔ አጋጣሚ ትምህርት ቤት ነበርኩኝ እንትን ስል ነው እና ተሰባስበን እንሂድ ነው። በዛ አይነት ነው አሁን ሞቱን የሰማነው ማለት ነው። ቀብር ቦታ እዚህ ጎጃም በረዳ አካባቢ የሆነ ቤት ውስጥ የሆነ መኝታ ሆቴል ውስጥ ማለት ነው በሆነ ነገር እንደተመታና ተቆልፎበት ከውጭ ተቆልፎበት እንደተገኘ ከውስጥ ሳይሆን ከውጭ እንደዛ ነው የምሰማው። እና አሁን እኛ ሙሉ ሙሉ እንትን የለንም። ያኔ እኛም ሕፃን ነበር ደግሞ ወቅቱም አይመችም ነበር እንትን ጊዜ ስለሆነ ተከታትሎ እንትን ለማለትም በደንብ ሄደ ሰውም የለም ለመከታተልም አይመችም ነበር እንደሚገባኝ በዛ ወቅት። ሞቶ መጣላ ሲሉን ያው ተደናገረን። እንዳሁንም ብስለት አልበሰልንም። አደመላለስ ነበር እኔ አስከሩንም ከፍተን መክፈቻና መዝጊያ ይኖር ነበር ማየትም አልቻልንም። ያው እለቱ ወዲያው አሁን እናንተ መጣችሁ እንደደረሳችሁት ጊዜ ምላሽ ቅበር ተባለ ተቀበረ። ዝም ብለው ይዘውት መጡ እንጂ እሳጥናቸው ሸፍነው ናዛለ እንጂ እንደ ዛሬው እንኳን በዚህ በምናምኑ መነጋገሩ የለም ነበረ። የለም ነይ ያሉኝ በሄድበት ስማላ ወንድምሽ ሞቷል አሉኝ። ሰው በድንጋጭ አይሞትም። እንዲያውኛ መቼም ጌታ ያረጋል እንደነገሩ በዱላ ተፈንክቶ ሲያነሱትም በቃ ነፍሱ አለ 30 ደቂቃ ቆይቶ ነው አድሮ እንትን ውስጥ ገብቷል። ቤርጎ አልጋ አግብተውታል። ከዚያ ቆይቶ እንደገና ሲዘጋ እንደገና ሲከፍቱ እየተባባሰው ደም ሁሉ በቃ ደም ወርዶ በእግሩ ላይ በእንትኑ ላይ ዝም ብሎ ረግቶ እንደዚህ ላይ እግሩ አብጦ ያገኙት ያነስ ወዳጅ ግን ሐኪም ቤት 30 ደቂቃ ያህል ቆይቶ ህይወቱ አለፈ ብለው ያመጡት። እስከሚሞት እንኳን አብሮኝ ቆይቶ በሀገራችን አይቼው ቦኖም ነበር ሲንሸራተት በሰው ሀገር ሄዶ እንደሳሳነ እንደተነፋፈቅነ ተለያየን። ሞተብኝ፣ ጥሎኝ ሞተ። ለቤተሰቦች በጣም ከሚገባው በላይ ጥሩ ፍቅር ያለው ማለት አሁን አንዳንድ ሰው ለሀገር ስጽፊ ምናምን ነገር ለቤተሰብ ደንታ ቢስ ምናምን እንደሆነ አድርጎ ያያል። ዘዲበርስ ነው። እኔ ራሴ ይገርመኛል። ለቤተሰብ ለእኛ ብቻ ሳይሆን ለእህቶቹ አሁን እህቱን አነግርሻታል አባቱም ቢኖሩ እንደዚህ ጥሩ እንትን ነበራቸው። በጣም እንሳለ አይደለ ሁለቱ አብሮ የሚሄድ ነገር ነው። ለሀገር ስታስቢ ለቤተሰብ ጊዜ እንደማይኖርሽ ወይንም ብዙም ቴስት እንደማይኖርሽ አድርገው ያለው እሱ በአጋጣሚ እንደዛ አልነበረም። ያን ማስታውሰው ተፈጥሮውም አንዳንድ ጊዜ ግፍ የማይቀበል ተፈጥሮ አለ። በራስሽ ህሉና ውስጥ እንዲሆን የማትፈልጊውን ነገር ሰዎችም ሲሆንባቸው እሱ ሰርቶ ሰክሰስፉል መሆን የሚችል ሰው በፈለግሽው ብታስተማሪው ብዙ ቦታ ተሰማርቷል። ከጤና ጥበቃ ድርጅት ጀምሮ እስከ ስራውን ሰክሰስፉል ሰርቷል እና መስራት ይችላል ማለት ነው። እንዳውም ከዛ አልፎ ስለ እንስራ ዲዛይን ምናምን ሁሉ ሄዶ ገንዘቡን አውጥቶ ምናምን እንደዚህ እና የሚገርም ሰው ነው። አንዳንድ ጊዜ ያንን የሚያደርግ ሰው የራሱን የፈጠራ ችሎታ ተጠቅሞ ሀብታም ሊሆን ይችላል። ህይወቱን በደንብ ሊመራ ይችላል። ግን ሀሳቡ እሱ አልነበረም። በደርግ ጊዜ ለምሳሌ ዛሃ ምናምን ቦት ጫማ ባህር ዳር ወስዳለሁ። ባህር ዳር ነው ወስደን መሸጥ ያለን። ባሌ ወስዶ ይሸጠዋል። ባሌም ኢትዮጵያዊ ያለው ችግሩ ያለው እዛ እስከሆነ ድረስ ለኢትዮጵያውያን እስከሸጥኩ ድረስ ነው የሚለው እና ይሄ ሰውዬ ብዙ ስራ መስራት የሚችል ሰው ነው ልልሽ ነው። መስራት ይችላል። ግን ስራ ሰርቶ የራስን ህይወት አሸንፎ በልጽጎ መኖር ነው ወይ? ራስን ከመንግስት ጋር ሳይነካኩ ፈርቶ መኖር ነው ወይ? እና ፈሪነትን የሚቀበል ህሊናም እንትን የለውም። ልብ አድርጊ፣ አቤ የምር መንግስት ተገልብጦ ሌላ ለውጥ መምጣት አለበት ብሎ አይደለም የሚጽፈው። የነበረውን መንግስት ማሻሻል፣ ማራመድ፣ ማዘመን እንችላለን ብሎ የሚያስብ ሰው ነበር እንጂ በደም መፋሰስ በሚመጣ ለውጥ እኔ ካነበብኳቸው ስራዎች ውስጥ አንዱም አድቮኬት አያደርግም። ለእንደዚህ አይነት ለውጥ ጥብቅና የቆመ እንትን አይደለም አቤ።
አንድ በዓሉ ግርማ አስቢው በዓሉ ግርማም ያለውን ስርዓት እያሻሻል እያዘመን እኛ እየተጋባን የተለያየ አስተሳሰብ ያለን ሰዎች እየተጋባን እየታረቅን አገራችንን መንግስታችንን የህዝባችንን መብት ማሻሻል እንችላለን ብሎ የሚያምን ሰው ነበር። ይሄ ሐሳብ ያስገድላል። ይሄ እምነት ብትቺ በዓሉን ይዘሽ የዚህ እንትን ኃላፊ አድርገሽ ይሄንን ፕሮሞት አድርግልኝ አቤን ይዘሽ ይሄንን ፕሮሞት አድርግልኝ ብለሽ ይሄንን ኃላፊነት ልትሰጫቸው የሚገባ ሰው ምናልባት ስለደረሱ ይችላሉ ማለት አይደለም። ግን እስቲ እንዴት አድርገን ይሄንን ሐሳብ እናስኪደው በአገሪቱ ውስጥ በመንግስቱ ስርዓት ውስጥ እንዴት አድርገን ፕሮሞት እናድርገው ብለሽ የምትጠይቂያቸው ሰዎች ናቸው። ግን የሚገዙን ሰዎች ገዢዎቻችን ናቸው፣ ሌላ አይደለም። እኛ እንንገራችሁ እንጂ እናንተ አትነግሩን የሚሉ ሰዎች ናቸው። እና ለምን ደፈርክኝ አይነት ነገር ነው። እና ቢያሟሟትም የአገር ብሔራዊ ሀፍረት ነው። የበዓሉ ግርማም አቤ ከሞተ በኋላ ቢያንስ በዚህ ተምረው ደግሞ በአንድ መንግስት በአንድ ስርዓት ውስጥ ነው የተገደሉት። ለውጧል። በኢትዮጵያ ፖለቲካ ላይ የራሱ የሆነ ተጽዕኖ አሳርፏል፣ ተከታይም አፍርቷል ማለት ይችላል። ልቁኑ የስራውን ያህል ደግሞ ተገቢውን ክብር አላገኘም፣ አልተዘከረም። አቤ ጉበኛ የተሰራለትን ሐውልት ይስማላ ሄደሽ ብታየው መቃብሩ ላይ የቆመውን ያሳዝናል። ይስማላ አገሩ ነው ተብሎ ነው አይደለም እዛ ሄዶ የቆመው። ግን አገር ማለት ማለት ነው። እሱ ለይስማላ ነው የተሟገተው ለጠቅላላ እንደውም ለጭቁን ህዝቦች በጠቅላላ ነው ብዬ መናገር ይችላል። እና ልታደርጊው የሚገባው እዚህ ነው። የወፍታሔ ንጉሴ ስለተወለደበት አካባቢ ነው እንደ ጮኸው ያለቀሰው የዘመረው። እና በዓሉ ስሽ ግድ የለም መቃብሩ አሁን አይታወቅም፣ ግን ልናቆምለት አንችልም ወይ? አሁን ግድ የለም እዚህ ቦታ ላይ እንዳረፈ አድርገን ባያርፍም እንኳን ሐውልቱን አቆመን እንደዚህ ነው ልንል አንችልም ወይ? ሐሳብ ዋጋ ካልተሰጠው አንድ ሀገር ምን ተስፋ አለው? አንድ መንግስትስ ምን ስለሆነ ነው ተስፋ የምትጥይበት? የልጆቿን የአንድ አገር የእውቀት ምንድነው አመንጪ የሆኑ ልጆቿን ሐሳብ ባይቀበል እንኳን ክብር የማይሰጥ ከሆነ ምን ብለሽ ነው መንግስትሽን አፕሪሺየት ልታደርጊው የምትችይው? እና መንግስትም ራሱ ክብር ማግኘት የሚችለው እንዲህ ላሉ ነገሮች ዋጋ ይሰጥ ነው። ለህዝቡና ለሀገሩ ሲል እስከ ህይወት መስዋዕትነት ድረስ የከፈለው ታላቁ ብዕረኛ ሰላምና ዲሞክራሲ እንዲሁም ፍትህ ያልሰፈነባት ዓለም እስካለች ድረስ ሁሌም እየተወደደ እየተናፈቀ የሚነበበው አልወለድም በሚለው ድርሰት ውስጥ በ1966 እትሙ መግቢያው ላይ እንደጻፈው ገጽ 7 እንዲህ ይላል። ይህ ቅንና መከረኛ ህዝብ ለዚህ በጎ ዝንባሌው የተከፈለው ዋጋ ህሊና በሌላቸው ዝቅተኛና ከፍተኛ ሹማምን ተረግጦ መገዛትና እረኛ እንደሌለው በግ በደመነፍስ በሚንቀሳቀሱ ነጣቂ ተኩላዎች መበላት ነበር። የኢትዮጵያ ህዝብ ወደ ቅን ጎዳና ለመመራት በተዘጋጀበት ጊዜ ቅን ዓላማውን ጠማማ ለሆነው የግል ፍላጎታቸው ለመሰዋት የተዘጋጁ አራዊት በየክፍሉ ተለቀቁበት። ተዘረፈ፣ ተዘርፎም ተገረፈ። ራሱ ተበደለ፣ ራሱ ተገደለ። የሰው ስጋ ለሰው እርም ባይሆን ኑሮ ባለፉት ዓመታት ውስጥ ከቀን ወደ ቀን እየከፋ በሄደው አስተዳደር በፍርሃትና በየዋህነት የማይፈራገጡ ተገዢዎች ነበሩ። ኢትዮጵያውያንና ከሰው ሰራሽና ከእግዚአብሔር ሰራሽ ህጎች ሁሉ ውጪ ሆነው የፈለጉትን አይነት ግፍ እየፈጸሙ የነበሩ ጥቂት ገዢዎች ገዢና ተገዢ ብቻ ሳይሆን በይና ተበይ በሆኑ ነበር ካለ በኋላ በዚሁ መግቢያው በመጨረሻው አንቀጽ ላይ ይህን አስፍሯል። ግን ይላል አቤ አምላክን ማለቱ ነው። ግን ከእርሱ እርዳታ ጋር በእውነት ነፃ ለመውጣት እድል እንዳለን ተስፋ እናደርጋለን። ከእንግዲህ ወዲህ ወደ ነበርንበት ባርነት የምንመለስ ከሆነ ግን አሁንም ባልወለድ ሌላው ኢትዮጵያዊም ባይወለድ በተሻለው ነበር። ግን ተስፋ እንቁረጥ፣ አንድ ጊዜ ኢትዮጵያውያን ሆነን ተወልደናልና።
መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።